ናትዬ እቺን ደብዳቤ የምጽፍልህ ካንተ መለየቴን ሳስበው በጣም ስለጨነቀኝ ነው። ናትዬ መለየቴን ፈልጌ ሳይሆን ግዴታ ስለሆነብኝ ነው። ግን መቼም እንደማረሳ ሁሌም እንደማስታውስህ እና እንደምወድህ ቃል እገባልሃለሁ። እወድሃለሁ፣ አፈቅርሃለሁ። ውዷ ፍቅረኛ ዳጊ። ይቅርታ መግባት አትችሉም። ካርድ አውጥታችሁ ነው። ካርድ ፈልገን ነበር። ስንት ባለ ያለሽ አይደለም አዲስ ሰው ካርድ ወይ ሰው ነው 100 ብር የ100 ብር ጫፍ እንለቅበት እኮ እሱ ብድግ ብሎ ይዳል። የሰውስ 15 ያላችሁ ወጣ ወዳ ይሄ ስም ናቲ። ኧረ በሽተኛውን ነው? አዎ የህመምተኛው ጮማ። ትክክለኛ ስሙ ነው? ስሙን ጭምር ነው እንደምትመረምሩት? ኦኬ አባት ስም ጮማረው። እባካችሁ ልጆቼ መድኃኒት ታዞልኝ ብር አንሶኝ ነው። እስቲ ያላችሁን እርዱኝ። ኧረ ጣጣ የለውም ማዘር። ፍሬንዶች በቃ ያለንን ዱብ ዱብ እናርግና እንስጣችሁ። ዲያስፖራ ዱብ አድርጊያ። አይ ዶንት ሃቭ ዳንተ በቃ ለችግር ገንዘብ ታውጣው። ዲያስፖራ መስላችሁ እንዴ? የሰፈር ላሜ ወራ እኮ ነው። ይኸው እግዚአብሔር ይስጣችሁ። እግዚአብሔር ያሳባችሁን ያሳካላችሁ። እኔን እንደረዳችሁ ፈጣሪ ይርዳችሁ። ወአቺ ወይ ፒና ታጠጥ ነው አረቄ ውስጥ አጠጥቶት እንደዚህ ያደርገው ልጅ። ኧረ በስመ አብ። ማን ነው ቤተሰብ? እኛ አንድ ሰው ነው ማናገር የምችለው። ትናንት በእግሩ ሲንቀሳቀስ የነበረ ልጅ ዛሬ በግሉኮስና በኦክሲጅን ቆም ያለው ማለት እኮ ከንቱ ነው። በቃ አታፍርም እንዴ እንደዚህ ስትል? አታፍር? እንደ ሰው ምን አለ ቀበሌ ወስደው ሲንግል ጃምቦ ብጋብሰው። ዲንቃ ከወስዳ አረቄ እያጠጣ በሽተኛ ያረከኝ አንተ ነህ።
እዝጌሽት ይሄው ልጁ ከሆነ በርገር ኦር ሃዳግ ኮብ ብናበላው አደግ አንተ ምን ሆነ ነው በርገር ሲያምር ስሙን እየጠራ ነው እንዳምሮትን የምትወጣው ሃዳግ ቫይታሚን ጫ የሆነበት ልጅ ነው በርገር ብላ ትለዋለህ የጮማ ችግር አሁን በርገር ይመስላል ከተፈጠረስ በርገር በልቶ የሚያውቅ ልጅ ነው ይሄ ልጅ የጮማ ችግር ራሱ ጮማ ማጣት ነው በቃ ደን let's go ጮማ ወንቶ እንግሊዝ ጮማበት በዚህ በሽታው ላይ እንደገና ጮማ አይ ዶክተሩ እዚህ ተኝቶ መታከም አለበት እያለ ነው ታከማ ምን ዋጋ አለው የጠራ ሂሳቡን ከፍተኛ ነው በጣም እኮ እናዋጣለን 25000 ብር 40-60 ነው እንዴ 25000 ብር ናቲ 100 ብር ለካርድ በስቷት ስንል 25000 ከየት ይመጣል እኔ ግን አንድ ጥሩ ሐሳብ አለኝ ደብዳቤን በትን መዋጮን ሰብስብ ልትል ብቻ እንዳይሆን ምን ችግር አለው እንዳትል አታስታውስም እንዴ ልጅ እያለን ለስፖርት እርዳታ ለማሊያ ለኳስ እንበል ስንል እሱ ለምን ደብዳቤን በትን ሲለን ነገሩ ጥሩ ሐሳብ ነው ችግር አለው ችግር የለውም ልጁን በመዋጮ ነው ያደገው በመዋጮ ይታከማል ከሞተም በመዋጮ እንቀብረዋል ግን እኔ በጣም እንደው የሚቆረቆረኝ ነገር እንደው ይሄ ነገር በመዋጮ መታከም እንደው ባህላችን ሆኖ ሊቀር ነው $2500 ነው ያለው እንዴት የሰፈር ልጆች ቀደም ጫትን ቃምበት ብለው 500 ብር ወስደዋል እንዴ አረ ጉድ በሉ እናንተ እንዴ እኔ የሞት አፋፍ ላይ ያለው 500 ብር ቆጥረው ሶስቱ ዝም ትላላችሁ እንዴ አንተ የሞት አፋፍ ላይ ከሆንክ ብር ምን ያደርግልሃል እንዴት ያደርግልኛል ምን ያደርግልሃል እንዴት ያደርግልኛል የሞት አፋፍ ላይ ከሆንክ የሚያስፈልገው የከፈን ጨርቅ ብቻ ነው ለሱ ደግሞ ይሄ ብዙ ነው ይቃሙበት በቃ አንተ በርዳታ ለመጣ ገንዘብ እርዳታ ተከለክላለህ በቃ እናንተማ ችምብራያችሁ ልትደፉኝ ነው በዚህ ገንዘብማ እጄን አላበላሽም እኔ ልጅፋ ብል ስንት ገንዘብ ያለው ሰው አልደፋ አንተ አንዴ ተደፋ ልጅ አንተ ምደፋው ይድፋል አንተ ቆሻሻ ሄሎ እንደምትጠሩን አውቀን ነበር ዛሬ አለጤና ሲጠራቻችሁ ገና ለቀማላችሁ እንዴ ደስ ይላል በጣም መግባት ትችላላችሁ እሺ ስመለስ እዚህ አቶጂ እመለሳለሁ አገኝሻለሁ እሺ ዳጊ እናቴ አረፍ በሉ ቁጭ በሉ እሺ ሻይ ቡና ላስመጣላችሁ አረ ምን ተጣለ እርጎ በሚጥሚጣ ዝም በይ ሁለት እርጎ ሁለት ሻይ አምጪልን ሁለት ሻይ እሺ ሁለት ሻይ ትሽልኝ
እናንተ ናችሁ እንዴ ደብዳቤውን ያስገባችሁት? አዎ እኛ ነን ያስገባነው። አብሮ አደጋችን እኮ ታሞ ነገሩ እንኳን አሁን ደህና ነው። ደህና ነው? አታፍርም እንዴ አንተ? ደህና ነው ስትል የባከነ ሰዓት ቀርቶት ደህና ነው ትላለህ እንዴ? ቶሎ ካልሄድንለት እንደውም ትኬት መቁረጡ ነው። ትኬት? ወዴት ልሄድ? በቃ ችግር የለውም ያሳክመዋለሁ ልጅ። ተሻለ? ደህና ነኝ። መቼ መጣሽ? ነስቲ ደህና ነኝ። ወጣለህ ሀገሪቷ ላይ እንዴት? እኔ እንደዚህ አይነት ሆስፒታል ታክም ያውቃለሁ እንዴ? ሰው እንኳን ልጠይቅ ገብቼ አውቃለሁ እንዴ? እንዴት ሆነ? ሁሉም ነገር ጨርሼላችኋለሁ። እባካችሁ እንዴት ወጡልን? ብቻውን ተነው? ውጡ። ምንም እኮ አታረጉ። ይሄ በርጫ ቤት አይደል? ይሄም እንደምታዩት ግሉኮዝ እንጂ ሺህ አይደለም። ውጡ። ብቻውን ተነው ማን ወጣ? ቲናቲ ማለት ነው አንወጣ። ውይ ዳጊ፣ አንቺ ባትኖሪ እኮ እነዚህ ገለውኝ ነበር። ዶክተር ማን ነርስ አፈርሶን እንደው ስሞትልሽ ሲሻለኝ የማረገልሽን ነገር አታውቂም። እነዚህ ህመም የሆኑ ልጆችን አስወጭልኝ። ይሄ በተለይ ፓራሳይት ነው ይላል። እንከፍ ወይኔ አበላላችሁ እንዴት ያስቀናል። አንድ ለሁለት ምን ታረጋለሽ? ድሮም ጀምሮ አንድ ለሁለት ነው። ስናድግም አንድ ላይ ያደግነው፣ ስንበላም አንድ ለሁለት ነው የምንበላው፣ ስንጠጣም አንድ ለሁለት ነው የምንጠጣው፣ አንድ ለሁለት ነው የምንጠቀመው። ብቻ ብዙ ነገራችን አንድ ለሁለት ነው። ምን ነው ደስ አይደል? ጠይቃችኋለሁ ብዬ ማን ነው ጓደኛችሁ? ጮማ ሱስ አለበት እንዴ? እግዚአብሔር ይመስገን ምንም ሱስ የሚባል የለበትም። ሱስ የሚባል አይቶት አያውቅም። ያው እንደ ማንኛውም ኢትዮጵያዊ ግን ይቅማል፣ ይጠጣል፣ አንዳንዴ ያጨሳል፣ ይነፋል። ማለቴ ሺሻ እንጂ ሌላ ሱስ የሚባል ነገር የለበትም። የሚገርምሽ ነገር ይሄን ሁሉ የለመደው መቼ እንደሆነ ታውቂያለሽ? ገና ልጅ እያለ የ6 ወር ልጅ እያለ እድሜው ለትምህርት እንደደረሰ አልባሌ ቦታ ከመውል ብሎ እንግዲህ በልጅነት አይምሮ አስቢው ከጓደኞቹ ጋር አንድ ላይ መዋል፣ ይቅማል፣ ያጨሳል፣ ይጠጣል፣ ይበላል። ብቻ ያው ሱስ የሚባል ነገር የለበትም። ከዚህ ውጪ ሱስ አለ እንዴ? ምንድነው የምታወራው? አለ። ለምሳሌ የምግብ አለ። ወሬስ ብትይ ወሬ አገሪቷን የፈታት ወሬ አይደለም እንዴ? የወሬ ሱስ ሂጂ እስቲ በየቦታው ወሬ ማለብለም እኮ ወሬ፣ መሸርከት፣ መቀደድ፣ መበርጨቅ፣ በሐሰት ሰው ላይ መመስከር፣ ሀገር መግዳት፣ መሰደድ፣ ሽብርተኝነት፣ ሰውን በአጓጉል ነገር መመልከት ሱስ አይደለም? በቃችሁ። እኔ ቁም ነገር ነው የማወራው። እዛ ላይ ዶክተሩ ስለጠየቀኝ እኮ ነው። ምን እናሻልሽው? ሄሎ ቁልፉን ረስተሽው ነው? እሺ አመሰግናለሁ ናቲ። አመሰግናለሁ ዳጊ። አረ ምንም አይደል ናቲ። ለምሳው እኮ አይደለም ጓደኛዬን ስላረዳሽልኝ። አይ ነው ገብቶኛል ናቲ። በቃ አገኛለሁ። እሺ ዛሬ ሁሉ ነገር ህልም ነው የሚመስለው። በእኔ ይሁንብህ ህልም አይደለም። ህልም ቢሆን ህልም ነው የሚመስለው። ቆይ እስከ ዛሬ እዚህ መሆኗን ለምን አልነገረችም? ምን አውቄ። አብረን ነው ያገኘናት። አብረን ነው ያገኘናት። አላገጥ ይኸውልህ። እሺ ቆይ አሁን ምን ለማድረግ አሰብክ? ምን አስባለሁ? ከተለያየን እንኳን 15 ዓመታችን። 15 ዓመት?
የትጥቅ ትግል አረከው እንዴ? በለው ያው መረፍትም የሌለው ቀንም ማታ ቀንም ማታም የትጥቅ ትግል ቀንም ማታም ነው። ካሁን በኋላ ነገር ብታነሳ ከዚህ ላይ ነው የምወረውርሽ። የት ነበራችሁ? እስቲ ምን አስቆያችሁ እንዴ? ስማ ይኸው ልንገርህ፣ ቦይ ይመስል መንደሩን ከምትዞር እኔም ብትንከባከብ ነው የሚሻል። ምን ስለሆንክ እንዴ? ጮማ ስለሆንኩ ነዋ። ጮሚኒ ስማ፣ እኔ ባልታመም ኖሮ እቺ ልጅ ታገኛት ነበር። ታዲያስ አንቺስ በዚህ ብጭሪ የጠቅላይ ገባች ማለት አይደለም እሱ ጋር ናጨርሰኝ። ፈረሰኛው ጊዮርጊስ ጀምሮኛል፣ አንተ ደግሞ ጨርሰኝ። አንተማ ምቀኛዬ ነህ። ቆይ እኔ አሳካሚ በማግኘቴ እረር ድብን። አንተ ዝም በል እስቲ። አናትህን በየዚህ ከግድግዳ ጋር እንዳለጥፍ። አያ ያቺ መሬት ቅርብ ነች። እዛች መሬት ላይ ሲወርድ እንነጋገራለን። እሺ አንተ ስለ ልጅቷ ምን አሰብክ? ምን አሰባለሁ እንዴ? አስብ እንጂ ምን ያንከርፋል? ማሰብ ነው እንጂ። ስንት ዓመት ሙሉ ፍቅረኛዬ ከቤተሰቦቿ ጋር ውጭ ሀገር ነበረች ምናምን ያልኩኝ ያስታደናቆረን አልነበር? አሁን ደግሞ ጭንቅላትን ተጠቅመ አስብ፣ አሰላስል። እንዴ ወደፊት ሂድ፣ በርታ። እኔ እንደሆነ መንገዱን ከፍቼልሃለሁ። ታምሜ መስዋዕት እኮ ነው የከፈልኩልህ። አይ ሰው መሆን አየህ፣ ሰው በፈጣሪ ሲያዝ ልብ ይገዛል። እንዳንተ ደደቡኝ ከምቀር ይሻለኛል። ዝም በለው ይጨንቆኛል። ምንድን ነው የሚጨንቅ ደግሞ አንተ? እንዴት አልጨነቅም? ምን ያስጨንቃል? እስቲ ንገረኝ። እንዴት? ይኸው ሂድና ለልጅቷ ንገራት። 15 ዓመት ሙሉ ጠበቅኩሽ። ፍቅራችን መለያየታችን እንደ ክፉ ነገር አትቁጠሪው። እኔም ይኸው እስከ ዛሬ ጠብቄሻለሁ። ራሴን ከተለያዩ ነገር ጠብቄ አዎ፣ እዚህ ጋር ፍቅር ደግሞ መስዋዕትነት ያስፈልጋል። ዝንጅብልና ኮረሪማ ነጋዴ በአጋጣሚ ይገናኛል። መለያየታችን ለበጎ ነው። ፍቅር ማዕበል ነው። ፍቅር ነበልባል ነው። ፍቅር አይጠፋም፣ መለያየታችን አይነፋም ምናምን በልና ንገራት። ቦክስ ለመቼው ቀላል ነው ነበር አባቴ። እንዴ አባት ቦክሰኛ ነበሩ? አታውቅም? የቀበሌ ተደደፍ ከአራተኛ ክፍል ትምህርት አቋርጣ ነገር አይገባህም አይደል? ከእናንተ ጋር በቃ ቁም ነገር ማውራት አይቻልም አይደል? እንዴ ከኛ ጋር ብታወራ ምን ይጠቅማል? እንዴ እስቲ ንገረኝ። አሁን እዚህ ድንጋይ ራስ ፊት ቆመ ብታወራ ምን ይጠቅማል? ይሄ እኮ የወንዝ ድንጋይ ነው፣ ምንም አይገባውም። አንተ ቁም ነገር የሚወራበትን ቦታ ላይ እንዴ ምን ነው 15 ዓመት ሙሉ ጨቀጨከን እንዴ? ነዘነስከን ወይ? ይሄ ቁም ነገር ነው? ውረድ ከላያችን ላይ ሄድና ንገራት ለሷ። እስቲ እኔ ቁም ነገር ሂድ ንገራት፣ እንደ ወንዶች እስቲ ሄድ በል። አሁን ግን ደግሜ እሷ ማጣት አልፈልግም። ናቲዬ እቺን ደብዳቤ የምጽፍልህ ካንተ መለየቴን ሳስበው በጣም ስለጨነቀኝ ነው። ናቲዬ መለየቴን ፈልጌ ሳይሆን ግዴታ ስለሆነብኝ ነው። ግን መቼም እንደማረሳ ሁሌም እንደማስታውስህ እና እንደምወድህ ቃል እገባልሃለሁ። እወድሃለሁ። እንዴት ነሽ? ሰላም ነሽ? መግባት ኮዲንግ ነው። እሺ በጣም አመሰግናለሁ። በቃ ቻው። እንዴ ሳትመጪ? እሺ ቻው ሂጂ። አንተ ምን ሆነህ? ምን አባዬ ልትሄድ ነው? ያላያስን እንጂ ልጅቷ ሼፖን አይተኸዋል? ቀሽት ነች አይደል? ሼፖን አየሁ። አንተ ልከስከስ ደግሞ ተልከስከስ አሉ። እንዴ ምን ነው? ሸኘ ቤት አድርስ ነው ሆነ ይባላል። ውይይች ሀገር አባባል አኗኗር ደሃ ለራሱ ጥቅስ አያጣ። እውነት ነው። ቆይ በኔ በታብቶ ነው የምታረጉ ነበር? እኔን እንዳይሆነ ጠይቀኝ። አንተ ነው። እኔንማ አትጠይቀኝም እንዴ? እኔን ጠይቀኝ አንተ። እኔማ በአንድ ጊዜ ማጥፋት የሚባል ነገር የለም። ምን ታደርግ ነበር? የማደርገውን ማየት ትፈልጋለህ? ቀይሬ ቦታ ማለት ቀይረኛ። ናሽ
እንዴት ነው የምንግባባው? ማረ እንደው አንድ በልልኝ ይሄን ሰው እንደው ውሃ እየጠጣን እንጀራ እየበላን በንጹህ አማርኛ እየተነጋገረን አንግባባም? ምንድነው በተከባጥረው ጠይቁልን አትመልስም እንዴ? አንተስ እሱን ሰው ብለህ ትጠይቃለህ እንዴ? ይሄ ምን ያውቃል? እሺ አንተ ብትሆን ምን ታረግ ነበር? እኔ አልነግርህ። ለምን እንዴ? ሰው እንዴት ከሴት ጋር ተገናኝቶ ምን ታረጋለህ ተብሎ ይጠየቃል? አይጠየቅም። አያችሁ ሁለታችሁ ነገር አታረጉ ማለት ነው እንዴ? ኧረ ስንት የሚደረግ ነገር አለ እንዴ? ያረጋል። እኔም አረጋለሁ እንዴ? አግኝቼ ነው። ታረግም እስቲ። ለማንኛውም ማታ ተቀጣጥረናል። ይሄው እኔስ ምን አልኩ እንዴ? ከሴት ጋር እኮ ስንት ነገር የሚሰራው ማታ ነው። ማታ 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 እሺ ናቲ ኑሮ እንዴት ነው? ኑሮ ከጆጃ ማለት እየሰራህ ነው ወይስ? አይ ስራ እንኳን የለኝም እባክሽ። ኧረ አንተ ልጅ የተበላ ፀጉር አይነካም። አሁን ማጣው እሺ ለምን ደሞ አሰራው? ስራ ጠፋ። ግን ጀምረህ ነበር? ተደራጅተን ምን አነስተኛ ጥቃቅን ቀበሌ ገፍተን ገንዘብ ከወሰድን በኋላ የኛ ሰፈሮች ታውቂያቸው የለ ያው ምን ከሰርና በቃ ፖሊስቶን ገባን። ዲግሪ ዲፕሎማ ምናምን ሲሉ ደግሞ እሱንም ተው ነው። እየቀለድክ ነው ማለት ነው? በአሁኑ ሰዓት ያለው ክፍት የሥራ ቦታ እሱ ነው ብዬ እኮ ነው። ናቲ አንተ እኮ በጣም ጎበዝ ተማሪ ነበርክ። ምን ነክቶህ ነው? ነበርኩ። አንተና ጓደኞችን ብረዳችሁ ደስ ይለኛል። እንዴት? ቢሮ እየመጣችሁ አንዳንድ የስነ ልቦና ስልጠናዎችን ብሰጣችሁ እንዲሁም ስራ ባፈላልግላችሁ ደስ ይለኛል። በጣም ደስ የሚል ነገር ነው። ፕሮሚስ? ምን ፕሮሚስ ያስፈልገዋል? የኛ ጉዳይ አይደል እንዴ? ናቲ አገባህ ወይስ ፍቅረኛ ይዘሃል? አላገባሁም። ፍቅረኛም የለኝም። ስለዚህ እንዳልነገርሽኝ። አዎ ናቲ መጀመሪያውኑ ስለራሴ ማውራት ነበረብኝ። እኔ አግብቻለሁ። በዚህ ሁኔታ ነበር መርዶኝ የሰማሁት። ውይ ሰው መሆን ያረርኳው መስተቃጠል ምን አለውን አግብቻለሁ ለማለት ቀስ ብላ ተረጋግታ ብትነግር አለሳልሶ ይነገራል። አይምሮ የሚባል ነገር የለም እንዴ? ስትብገት ስትነግር ብታብድስ ደግ አደረገች። እንኳን ቸኩላ ተናገረች። ለምን እንዳንተ አይነት ልክስክስ ወንድ ከተማ ውስጥ ስለበዛ እንዳይላከፍ አግብቻለሁ የሚል አድቨርታይዚንግ ወሳኝ ነው። እንኳን ነገረች አልፈ ቁጭ ትላለህ ስትር አንተማ ምን ጨነቀ እንዴ? አንተማ በ40 በ80 በ90 ታገባለህ። ምክንያቱም ወንድ ስለሆንክ። ወንድ ስለሆንኩ ታዲያ ሴቶቹ ግን እድሜ ላጣለ ሳልወልድ እድሜ መረሸ በሚል ዛላው ተዳር ውስጥ ወይ ፈጣሪ ምን አድርገው ይሆን? ይሄ ደግሞ ጨምላቅ ምን አይነቱ ነው ባካችሁ? ፈጣሪ በዚህ ጉዳዩ ምን ይሰራል? አንተ መብረቅ እንዳታዘንብብህ ፈጣሪ ያደረህን ይቀርበል። አትዝበል። ምን ነው አንተ አንድ ጊዜ በፈጣሪ ስለተያዝክ ነው የምትንቦቀቦቀው። ቦቅባቅ አላቀም እንዴ? ጉልኮሱ ከላይ ላይ ሲነቀል የፈጣሪን ጉዳይ ትታ አንተ ንቅ አንተዋወቅም እንዴ? አሃ አንተ በፈጣሪ እጅ አትያዝም። ሂዳ ጠቁማ እንዴ በእናንተ ጋር በቃ ቁም ነገር ማውራት አይቻልም አይደል? ምን አይነት እሱ እኮ ነው የማጤ ቁጡን የሚቀባጥረው። አንተ ግን ስነ ስርዓት አንዲስሩ ነው። አንተ አረፈ ጉልኮስን ጠጣ። ምን አለበት ቢራ ብጠጣ? አትጠጣው። በፈረሰኛው አትጠጣው። ይበልጥ ቆመጣለህ አንተ። ምን ነው ገበታ ላይ ጮሃል፣ ማዕድ ላይ ህይወት ነው። ተንከባከበው። እሺ ራስን ጠብቅ። ቀጠሮዬን አክብራችሁ በመምጣታችሁ በጣም ደስተኛ ነኝ። ይህም በህይወታችሁ አንድ ነገር ትፈልጋላችሁ ማለት ነው። ብዙ ሰዎች በህይወታቸው ውስጥ እንደው በዘፈቀደ እድል በሚሰጣቸው ነገሮች ይኖራሉ። እርግጥ ጥቂቶቹ የስኬት መሳካት ባለቤት ሲሆኑ፣ የተቀሩት ደግሞ ከስኬት ርቀው ደስታን በማጣት ይሰቃያሉ።
እናንተ ግን ከነዚህ ሰዎች የተለያችሁ ናችሁ። አዎ ልክ ነሽ። ምክንያቱም ራሳችሁን ለመቀየር እዚህ ድረስ ተገኝታችኋል ማለት ነው። እኔ እኮ እሱ ባይጠራኝ እኮ አልመጣም ነበር። ስለዚህ እሱን አመስግነው። እሺ አመሰግናለሁ ጓደኛዬ። ምንም አይደለም። መልካም አመለካከት በህይወታችሁ ውስጥ ትልቅ ቦታ ሊኖር ይገባል። ምክንያቱም አመለካከታችን እኛ ነን እና ለምሳሌ ብዙ ሰዎች በህይወታቸው ውስጥ ፈሪ፣ ደካማ፣ ነጭናጫ ወዘተረፈ የሚሆኑት ለምን ይመስላችኋል? በህይወታችሁ ውስጥ መልካም አስተሳሰብ ስለሌለ ነው። ልክ እንደ ጮማ ማለት እኮ ነው። አንተ ከጮማ ምን ትለያለህ? እኔን ከጮማ ጋር አንድ ታደርጋለህ? አንተ ከጮማ አንድ ናችሁ። ደፋር 10 እጥፍ በልጧል። ግን በተቃራኒው በጎ አመለካከት ወይም ደግሞ መልካም አስተሳሰብ ሲኖር ጠንካራ፣ ደስተኛ፣ ትሁት፣ ስኬታማ እንሆናለን። ኧረ በእናታችሁ ቂጤን እንዲህ ወንፊት አደረጋችሁት። ማጥለያ ሆነ እኮ። አይዞህ ቻል አድርገው። አይዞህ ቻል አድርገው። ቡጢ ለመጪው ቀላል ነው ብሏል በቀደም ናቲ አይደለም የናቲ አባት ናቸው። ይገርምሻል። የናቲ አባት የቀበሌ ቦክሰኛ ነበሩ። ልክ ወደ ወረዳ ላይ አልፉ ሲሉ ነው አሉ ሰፈር ውስጥ በአንድ ቦክስ ተዘረረ የሞቱት። እንግዲህ የተማርነውን ፈጣሪ በልቦናችን ያሳድርልን። ሌላ መቼስ ምን ይባላል? በሉ እንግዲህ እናንተ ተጫወቱ፣ እኔ ልሂድ። በሽተኛው ባዶ ቤት ብቻውን ኪኒን የሚሰጠውም የለም። ይቅርታ ጥያችሁ ስለሄድኩ አብሬያችሁ ሆን ደስ ይለኛል፣ ግን ልጁ ባዶ ቤት ነው። ሰላሙን እሺ በቃ አገኘው። ይችላል። እንዴት ወደዚህ ስራ ገባሽ? ወደዚህ ስራ የገባሁበት ምክንያት ያው ባሌ ወደ አሜሪካ ለስልጠና መጥቶ ነበር። ከዛ ስልጠናው ጋር ተገናኘን ከሱ ጋር አገሬ ገብቼ እንድሰራ በጣም ብዙ ምክር ሰጠኝ፣ አግባባኝ በጣም። ያው እኔ በጣም ደስተኛ ሆኜ መጣሁኝ። ያው ደስተኛ ሆኜም እየሰራሁ ነው። ከባልሽ ጋር ወደ ሀገርሽ መጥተሽ ነው አይደል የዘጋሽ? በእርግጥ ያው አሜሪካ ከገባሁ ጀምሮ ቤተሰቦቼ ሙሉ ትኩረቴን ወደ ትምህርት እንዳደርግ ነበር የረዱኝ። ይህ ማለት ግን ያው ሙሉ ለሙሉ ረስቻለሁ ማለት አይደለም። ያው ለነገሩ በህይወትሽ ደስተኛ መሆንሽ ነው ዋናው። በቃ አንተ በነግር አልሰማም ካለ ደሞ ምን አደረኩ? ለምንድን ነው እዚህ መጠጥ ቤት ይዘው የምትመጣው? አልሞት አልኩት እንዴ። ግማሽ እድሜን በካቲካላና በሲጋራ በጫት ጨረሰ፣ ግማሽ እድሜን ደግሞ እንዲሁ በጭቅጭቅ። አንተ እኔ በሞት ግን ምን ልትወርስ ነው? ስማ፣ በስም ያለኝ ሲም ካርድ ብቻ ነው፣ እሱንም ስሞት ቴሌ ነው የሚወስደው። እኔ ነኝ መጠጥ ቤት ይዤ መጣሁት አንተ? እኔ ታዲያስ መጠጥ ቤቱ ያለ አንተና ያለ ሰንደቅ ያለ አርማ አይደምቅም አልከኝ። ይኸው ሰንደቅና አርማዬን ይዤ መጣሁ። ያንተን ጉዳይ ከዳጊ ጋር አነጋገርበታለሽ። ቆይ ናቲ፣ እንዴት ሆንክ የሄድክበት ጉዳይሽ ንገረኝ። ችኳ ምን አለች? አሜሪካ ከሄድኩኝ ጭራሽ ረስቻለሁ አለች። ምን ያስቃል? እንትና ይሄ የግሉኮሱ አወጣጥና አወራረድ የራሱ የሆነ መስተጋብር አለው። እንዲህ የመተላለፍ ምን ያገናኘዋል? አይ ለነገሩ እኮ ልክ ነች እኮ። በጣም ጥሩና ደግ ሴት ነች። በጣም ልትወዳት ይገባል። ስለረሳችኝ አይደለም እንዴ፣ እውነቱን ስለነገረች ነው እንጂ። አሁን በዚህ ዘመን እውነት የሚናገር ሰው አለ? ሰው እኮ ቤተሰብና ወዳጁን ጓደኛውን የሚፈልገው እኮ ችግር ሲቆላው፣ ችግር ሲያንገበግበው ነው ዘመድና ጓደኛው የሚፈልገው። አረብ ሀገር ያለች መሰለህ? አሜሪካ እኮ ነው ያለችው። አሜሪካ ታላቂቷ። አንተ ባንዳ ነህ እንዴ? ፋሺስት እንዴት? የሆነ ፂምን ምናምን እዛ አካባቢ ነው። ስማ፣ እማማ ኢትዮጵያ ከማንም አታንስም። እኛ ህዝቦቿን ቢሆን ከማንም አናንስም። ልክ ነው። አዎ ልክ ናችሁ። ከማን እናንሳለን? ከማንም አናንስም። ልክ ነው። በምላስ አንደኛ ነን። አንደኛ ጎሳ ይቀድባለ። ሌት ተነስተን ቁርስ እንኳን የምናዘው ምንድን ነው? ምላስ ሰንበር። ግፊያውስ ቢሆን እንዳያልቅብን። አቤት ምላስ ሰንበር።
እቺ አሜሪካ ግን ምንድነው ያስተማረቻችሁ? ከፍተኛ ውጤት ለማምጣት ወይም ለስኬታማነት ሌላኛው ትልቁ ቁልፍ ዓላማ ነው። እኛ እኮ ዓላማ ሳይኖረን ነው ዓለማችንን እየቀጨን ያለነው። ምንድነው አንተ አራባና ቆቦ የምታወራው? በነገራችን ላይ ቆቦ አሪፍ ሀገር ነች። የመጀመሪያ ዲግሪን እዛ ነው የተማርኩት። የቆቦ ጠላ ጠጥተሽ ታውቂያለሽ? እንግዲያውስ አብረን ሄደን እናያታለን። ዋናው ነገር ዋጋ ወዳለው ዓላማና ፍላጎት ሳያቋርጥ የሚገሰግሰው የስኬት ወይም ደግሞ የውጤት ባለቤት ይሆናል። አሁን ፍላጎታችሁና ዓላማችሁ እዚህ ጋር ትገኛላችሁ። የኛን ባኬራሰን ነው አሁን የጻፋችሁትን ለራሳችሁ ያዙት። አቤት ከሄዳችሁ በኋላም ለጥፋችሁ ጧትና ማታ ተመልከቱት። ታዲያ ዓላማችሁ ወደ ተግባር ለመለወጥ መታገል ይኖርባችኋል። ዓላማችሁ ከስኬት የሚደርሰው በተግባር ሲታገዝ ነው። እንጃ ትምህርት ወደድኩት፣ በጣም ደስ ይላል። ያሰባችሁትን ኦን ሆኖ እንደምታዩት እምነት ይኖራችሁ። እስቲ አሁን እንደሆነ አርጋችሁ ታስቡት። ኧረ ሆኗል፣ አምነናል። አዎ አምነናል፣ ተፋክቶ። ከዚህ በመቀጠል ደግሞ ስራ ግዝቼላችኋለሁ። ለማ ለኛ? አዎ ረቺ አላመንኳትም። የሰው ልታደርግ እንጃ። መጀመሪያውን እኮ ሰው ነበራችሁ። አይ አልመሰለኝም። ለጊዜው የምትቀጠሩት በኮንትራት ነው። ቀጣሪውን የኛ ድርጅት ሲሆን ይሄ ድርጅት ነው የሚቀጥረን? አዎ ለጊዜው ከከተማ ወጣችሁ መስራት ይኖርባችኋል። ዳታ የለውም። የትም ሄደን እንሰራለን። ጥሩ እንግዲህ ያው መልካም የስራ ጊዜ ይሁንላችሁ። ሄሎ ምን ያልተፈጠረ ነገር አለ? ሆስፒታሉን እኮ ጫት ቤት አደረጉት። ታማሚውን ለማየት ወደ ውስጥ ገባ፣ ምድረ ወሬ ክፍሉን በጭስ ስቲም አድርገውታል። ይሄ እኮ ከተማችን ውስጥ የተከበረ አለ የተባለ ሆስፒታል እኮ ነው። ከዚህ በኋላ በሽተኛውን ማስታመም ግዴታችን ነው። ጠያቄ ግን ከሁለት ሰው በላይ አንቀበልም። ሁለት ሰው እንደ ኧረ ዶክተር እንደ ቢያንስ 3 ሰው አድርግልን ለመቀያየርም እንዲመቸን። ስማ እኛ ልጁን ለማዳን ስንሯሯጥ በተለይ አንተ እኔ ማታ ማታ መጠጥ ቤት ይዘው እንደምትሄድ አውቀናል። መጠጥ ቤት ማንን ነው የሄድኩት? እኔ እንዳይደብረው በኮሪደር በምናምን ወክ አስደረኩት እንጂ መጠጥ ቤት እንዲያውም ተነስታችሁ ቢሮዬን ለቃችሁ አይደለም። እንነጋገር ዶክተር እንነጋገር። ውጡልኝ ብያለሁ። በራሳችን በሽተኛ ውጤት ይባላል። ብላ የራስ እኮ በሽታ ነው። ምንድነው? እኛ በአንተ ምክንያት መሰደብ አለብን እንዴ? ማን የሰደባችሁ? እንውጋው። ሐሰተኛ እባክህ። እንደሱ በቃ እንደ ጀማሪ ልብስ ፈከርከ ተሳፋዋል አይደለ? ግሪሳ አቦ ልብላበት ስንቅ የሌለው እኮ ቡሌ ነው ያመጡልኝ። ብላ አንተ ግን መሞት ነው ያማራል አይደለም? መኖር ነው የምፈልገው። ባከተውኛ ነገር ከከተማ ለቀን እንወጣለን እንዴ? እኔን ለማን ጥላችሁ? ለሱ ለራሱ እንዴ? እሱ እኮ ይሄን ከጨረሰ በኋላ ይበላኛል። ምንም ማድረግ አይቻልም ብሏል ልጅ። ይሄማ ጭካኔ ነው፣ ኢሰባይነት። ኧረ ሼ ነው እንዴ? አንዲት ቺክ ብላችሁ እኔን ትታችሁ ከከተማ ለቃችሁ ልትወጡ ነው? ገና ሀገር ለቀን እንወጣለን እንዴ? ገና ለገና አንተ ታመታኝታልና እኛ የመሰረት ድንጋይ መሆን አለብን እንዴ? ግረድ አንሄድም። ሂዱ። አንሄድም። አንተ የጠቀለልከው ስጠኝ። አናታቸው ወደ በላቸው። አንተ ሂዱ።
ስራውን ወደድኩት። ሰውዬ አካፋ ያዘ አይመስልም? አካፋ ነው የሚመስለው። ሄሎ። እሺ ዳጊ ትፈልጋለች። እሺ እናቴ በስራው ደስተኛ ነህ? በጣም ደስተኛ ነኝ። እንግዲህ ከስራ በኋላ ከተማውን ስለማላውቀው ዞር እያልሽ ታሳይኛለሽ። ደስ ይለኛል። በጣም ደስ ይለኛል። አመሰግናለሁ። እንደዛ ከሆነ ቁጥርሽን ላይ ጻፍ አድርጊያታ። ስልኬን ነው? ያልጋ ቁጥሩን ካለሽ ችግር የለም ይቻላል። እኔ የምልሽ ዳጊ ግን በጣም ጥሩ ሰው ነች አይደል? አዎ በጣም ጀግና ናት። እዚህም ሁሉ ሰው ህይወት መቀየር እኮ በጣም ከባድ ነው። መቼም ብቻዋን አይሆንም። እንደው ባሏ ያግዛታል አይደል? አይ ባሏ እኮ ታስሯል። ታስሯል? ረጅም ዓመት ነው የተፈረደበት። ረጅም ዓመት? ምን አድርጎ ነው በእናትሽ? ሙስና ምናምን ይባላል። ስማም ቅል ሙስና እቺን የመሰለች ሚስት ያለው ይልከሰከሳል። ብዙ ገንዘብ ወሰደ። እኔ አላውቅም። ወይ ሰው መሆን እንዴት እስካሁን ግን አልነገረችም? ባክዳጊ ብዙ ነገር አትናገር፣ ሚስጥረኛ ነች። ባክተው መናገር ደብሯት ነው ሼም ይዟት። በሙስና አይደል የታሰረው? ሊሆን ይችላል። እኔ ግን አንድ ነገር እንዳለ አውቅ ነበር። አንተ ደግሞ እንደው ትንሽ መንገድ ሲከፍል ዝም ብለህ ትቀደዳለህ። ቀዳዳ በልቻው ናቲ ዳጊ ሻወር እየወሰድኩ ነው፣ መጣሁ። ለቃታች ተብቃቸዋለሽ። አረና በርን ቆልፍ ይዘና
አይዳጊ የት ሄደች ደግሞ? በቃ ይቻት ልምጣ። የት ክፍሏ? ኧረ እኔ እርቦኛል በእናትህ። መጣሁ። ምን ሆነሻል ዳጊ? እስካሁን ተስፋ እንዳልቆርጥ ያደረገኝ ደብዳቤሽ ነው። አንቺ ግን ረስተሽዋል። አውቃለሁ። ግን አሁንም ቢሆን አፈቅርሃለሁ። ናቲ ምግብ አንበላም እንዴ? በረሃብ እየፈጃችሁን እኮ ነው። ኦይ ጉድ! ገና ብዙ ማጫወት ጨዋታ አጫውትሻለሁ። አንድ የቤተሰብ ስልክ በሌላ ነገር እንዳታዩሽ። እና እኔን ስጠብቅ ነው እስካሁን ፍቅረኛ አላስከው? መቼም ቆንጆ በሞላበት ሀገር ሰው አጥቼ ነው አልልሽ። ይሄ ልጅ በዛው ቀረ እንዴ? ያ ደውልለት እስቲ። ቆያለሁ። ተናገር። ናቲ ኦይ እንደሚያስቀ አዳሜ ሰው የለም እያልሽ ልብሽን ስትሰሪ አድርሽ አይደል? ለምን ደው ስልክ ያላነሳው? አሃ እያሽከረከሩ ስልክ ማንሳት በህግ ያስቀጣል። መኪና ይዤ ነበር ማታ። ለምን አባ ነው ቁልፌን የወሰድከው? የምን ቁልፍ? የመኝታ ቤቱ። አሬ ሰጥቻለሁ እንዴ? አልሰጠኝም። ሰሞኑን ማታ ቢራ እየጠጣን ሰጠው እንዴ? አልሰጠኝም። ሰጥቻለሁ። ትዝ ይበልህ እኮ ማን ነው እንካ ብያለሁ። ሰጠው እንዴ? ቁልፍማ ይዤ አልሄድም። ምን ሆነ እንዴ? ሰጥቻለሁ ነበር እንዴ የሆነ ሰዓት ላይ? አረ አይ መገኘቱ ነው ዋናው። እንኳን አልጠፋም። እንዴ ተነስተሻል እንዴ? እንኳን ደስ አለ። ሄሎ። አዎ ተሽሎኝ ወጥቻለሁ።
ኧረ እባክህ አርፈተኛ አንተ ልጅ። አቦ በእናትህ ሙዴን አትቦክመው። ባጠገበ ማን አለ? ቾምቤ አለ። ሄሎ ቾምብቻው እንዴት ነው? ሰላም ነው? እንዴት ነህ? ስማ ይሄ ልጅ እንዳይቅም። ኧረ አይቅምም እንዴ ፍሬንድ ምን ማለትሽ ነው? አሁን የሰጠኸው መልስ ተቀበለው። አ ተቀበለው አሁን የሰጠኸውን። ቾምቤ ያለና አሎ ቾምቤ ብዙ ጊዜ ብቻዬን ማሰብ ስፈልግ እንደዚህ ቦታ ነው የምመርጠው። እና ረበሽሽ እንዴ ልጅ? አይ አልረበሽከኝ፣ ሀሳቤን ጨርሻለሁ። ከፍ ያለ ቦታ ትወጃለሽ? እኛ ሰፈር ከፍ ያለ ቦታ ላይ ብትወጪ አረጊ ቆርቆሮ ላይ ድንጋይ ላይ ዲሽ ላይ ድንጋይ፣ ፌስታል፣ ነጠላ ጫማ፣ ካልሲ፣ ሸራ ኳስ እማታየው ጉድ የለም። እኛ ሰፈር ናቲ ባለፈው ረስቼ ነበር ያልኩት ሰዎች ነው። ከሀገሬ ከወጣሁ ጀምሮ አንተን ያላሰብኩበት አንድ ቀንም አልነበረም። ግን ከዛ ረጅም ጊዜ በኋላ አንተን ፈልጎ መምጣት እንጃ ሞኝነት መስሎ ተሰማኝ። ናቴን አንተ ግን በጣም ጥሩ ሰው ነህ። ያለፈው አልፏል። አሁን ግን ደግሜ ላጣሽ አልፈልግም። ሃሎ ማሬ። ይድነቃቸው? አዎ ምን ነው ደነገጥሽ? እንዴት? ተፈትቻለሁ። በአሁኑ ሰዓት ያለሁት ቤቴ ነኝ። ላይሽ ፈልጋለሁ። በቃ እናንተ ስራ ጨርሳችሁ ጠዋት አዲስ አበባ ነው። እሺ እኔ የምልህ ስለ ወደፊታችን ምን አስበሃል? ምን አስባለሁ? ምን አስበሽ ነው? ፍቅር ምናምን ጀምሮኛል ከሆነ እኔ አላዋጣሽም። ማለት ምን ማለት ነው? ለምንድን ነው አብረኸኝ ያደርከው? ማደር ብርቅሽ ነው እንዴ? ተነስና ውጣ። ውጣልኝ ቢሮዬ። እና ምን አማታሻ ታዲያ? ውጣልኝ እኮ ነው የምልህ። ይወጣልሻል። ምን አይነት ጌጃ ነች በእናታችሁ? ማሪ አምሮብሻል። ባለቤቴ እንደዚህ አድርጌ ልቀበላት ብዬ ነው። አንድ ሻንጤ ላስቀምጥ? ሊያስቀምጥልሽ
እሺ እባክሽ እንዴት ወጣ? እጄ ረዥም ነው ማለት በጉቦ ባልጠፋ ቀን ዛሬ ይልቀቁት። አይገርምም? ባልጠፋ ቀን ምን አይነት እድለ ቢሶች ነን ግን? ምን አይነት እድለ ቢሶች ነን? ምንድነው ያለን እድል? እስቲ አንተ ቀልድ ምን ተነካ? ኧረ እባክህ ምን ተነካ ይላል እንዴ? ዛሬ ቀመስኩት ጥፊ እንዳይመስልህ። የጫማ ጥፊ ትርጉሙ የገባኝ ዛሬ አይደል እንዴ? ጤሜ እስኪበተን እኮ ነው በጥፊ ያረገችኝ። እስማ ምን ልታደርግ ነው ናቲ? ልደውልለት። ኧረ እባክህ እረፍ እንዴ! የምን አትርሱኝ ነው? በገዛ እጅ ባብ ጠመጥማለህ እንዴ? ላይ ሄሎ ሄሎ፣ ዳግም ፈልጌ ነበር። ማልበል ናቲ ነኝ፣ የስራው ባልደረባ። አልመሸም እንዴ? ሄሎ ናቲ። ዳጊ፣ በሰላም መግባትሽን ለማወቅ ነበር። በሰላም ገብቻለሁ። አመሰግናለሁ። ጥሩ ሰዓት አልደወልኩም መሰለኝ። ኧረ ችግር የለውም። በቃ ነገ አዲስ አበባ እንደመጣችሁ ቢሮ እንገናኛለን። እሺ ቻው። ነገ የተወሰነ ገንዘብ ፈልጋለሁ። የምን ገንዘብ? ለሰዎች የሚከፈል። እኔ ጋር ምንም አይነት ብር የለም። በስምሽ ያስቀመጥኩት ብርስ? ስራ ላይ አውየዋለሁ። ስራ? የምን ስራ? አሁን ለምሰራበት ኤንጂኦ በሱ ገንዘብ ነው የምንቀሳቀሰው። ምን ገንዘቤን ነው ለኤንጂኦ የሰጠሽው? ይህ ማለት እኮ ዳግም ገንዘቤን አላገኘውም ማለት ነው። ተረጋጋና ስማኝ። ይህ ገንዘብ እኮ ለአንተ ምንም አይጠቅምህም። ዝም በይ አንቺ። ምን እንደሚጠቅመኝና እንደማይጠቅመኝ አንቺ ነሽ የምትነግሪኝ። ይህ ገንዘብ የኔ ነው፣ እማዝበትም እኔ ነኝ። ያንተ ገንዘብ አይደለም። እሺ የህዝብ ገንዘብ ነበር፣ ለህዝብ ደግሞ መልሼዋለሁ። ስሚ፣ ይሄን ሁሉ ነገር እኮ ማድረገው አንቺ ጥሩ ህይወት እንዲኖርሽ ብዬ ነው። እኔ የተሰረቀ ገንዘብ አልፈልግም። ምን የተሰረቀ ገንዘብ? ይህን ቤት እኮ የተሰራው ተሰረቀ በምትይው ገንዘብ ነው። ስለዚህ ይህን ቤት ጥዬ እሄዳለሁ ማለት ነው። Hey bro. ሰላም አለን። አንተ ላፕቶፕ ሸጥከው እንዴ? ሸጥከው አይደል? ሸጦታል። በቃ ታስጨንቀው። ያ አደለ ዲዲት ይርጩብ። አይ ዲዲት እንዴት አወቅ ነው? እንዴት አላውቅም። ቀንም ሙሉ እንደ በኩር ልጅ ተሸክመዋል ነበር ነው የምዞረው። አዴዴት ወገኛ let me tell you something. You know what? አንድ ነገር ላማክራችሁ ነበር። ሁለት አታረግልንም? ወለት እኮ ነን። የሆነች ምርጥ ልጅ አግኝቼ ነበር። እንዴት እንደማናግራ ግራ ገባኝ። ምን አለ? ግራ ገባኝ። ግራ ገባው። ህግ አማካሪ ጋር ሂዳ እንዴት እንደማናግራ ግራ ገባኝ። ከየት ነው የመጣው? የት ነው የመጣው? ቴክሳስ። የት? ቴክሳስ። ቴክሳስ። እዛ ቁጭ ብለህ ለሻት ምናምን እንዲህ ያረክ ቤት ድረስ ሴት ይመጣላል። እዚህ ስትመጣ ግራ ገባ። አምጣት እኔ ጋር አንድ ነገር ልንገርህ። የት ነበር ያልከው? አንዴ ድገምልኝ። ቴክሳስ። ቴክሳስ። ቆይ ቴክሳስ የት ነው ያለው? ታውቀዋለህ? ይኖር በቃ ይኸው አሁኑኑ ከዚች ሀገር ልቅል ብለህ ውጣ ውጥት። ስማ እዚህ ሰርቶ የሚያሰራ እንጂ እንዳንተ ይሄ ሴት ፍራ ይኸው ለነሱማ አሉልን እኮ ሴት የሚያተራምስ አሉልን። ይኸውልህ በኢንቨስትመንት ፈቃድ የገባ ከቀረጥ ነፃ ያለጠፈ አለል። በቃ እንደ ውልቅ ይኖር ያለ ይኖዶ ንካው ሂድ ብጣስ
ኦ ሃይ እንዴት ነሽ? ሰላም ነው? መቼ መጣችሁ? ዛሬ መጣን። ኦኬ ጓደኛስ? ጓደኛ አለ። ዳጊያለች እንዴ? አለሽ ከእንግዳ ጋር ናት። አረፍ በል። ሰው እንላለን ግን እኔ ገንዘብ ያስፈልገኛል። እንዴ ከገንዘብ የለም አይቀርም እንዴ? ይቅርታ። አቤት። ናቲ መጥቶ ነበር። አንድ ስራ ላይ ነኝ። በኋላ ደውላለሁ በይልኝ። እሺ። ናቲ የልጅነት ጓደኛዬ ነው። ማለት ድሮ ልጆች እያለን ከኤሌመንተሪ እስከ ሃይስኩል አንድ ላይ ነው የተማርነው። የልጅነት ፍቅረኛዬም ነበር። ሄሎ ሁለት ሰዎች ፈልጋሉ። ዛሬውኑ አዘጋጅልኝ። 4 አድርገው። 6 አድርገው። ኧረ 3 ነን። 3 በቂ ነው። ሄሎ ሄሎ ናቲ በሩ ጋር ነኝ። አንዴ ስወጣልኝ። እሺ ዳጊነት ትንሽ ተጫውተሻ ልጅ ነበር? ምን አልችልም። ቤት መግባት አለብኝ። የባለት ዳር ነገር በጊዜ ነው ወደ ቤት። ለነገር እኮ መምጣትም አልነበረብኝም። በቃ ጧት ቢሮ እንገናኝ። ኦኬ በቃ ጧት እመጣለሁ። ቻው። ስማ በግፊና በምንጨቃ ማትነሳ ልጅ እሷን ስታገኝ ከረካል ጋር ነፍሴ ይመች። ስማኝማ እዛ እኮ ከኔ ጋር አንድ ቀን እንኳን አላሳለፈም። እንዴት እንደተጣደፈ ነገሩ ምን ያደርግልሃል? ዋናውን ይዞ እንዴ ነፍሴ ቁጭ በል ሳንል ይነቃቸው ይባላል። ይነቃቸው ይባላል። ይነቃቸው ይባላል። የዳግማዊ ባለቤት ነኝ። ምን አለ ሰላም ብትለኝ ኢቦላ ሊያዘኝ ወይ ቤለው እንጂ ተርኖቨር ታክስ የለም። ካሽ ሪጅስተር አይጠይቅም። ምን አለ ሰላም ብትለኝ። ስማ አንተ ዳጊ ስለ ሁለታችሁ ግንኙነት ነግራኛለች። ከዚህ በኋላ ግን አጠገቧ እንዳትደርስ። እያስፈራራህን ነው? እዛ አካባቢ ነው። ምድረ እከካም ድሃ ሁላ እሷ ድህነታችሁን ማራገፊያ አይደለችም። ደግሞም አትመጥናችሁም። አላቅማችሁ አትዝለሉ፣ ትሰበራላችሁ። ደረጃ መዳሚ ነው። እኔ የምለው እርሶ ግብዳ ትልቅ ሰው አይደለ? ጺምን ኦ ተቆርጠ የለ ለምን አትከበርም? በረንዳስ ሶስታችሁም ተጠንቀቁ። ከማታውቁት ሰው ጋር እየተጋጫችሁ ባጃጅ እውነቱን እኮ ነው። 3 እግር ይዘህ ከሲኖትራክ ጋር መጋጨት በጣም ከባድ ነው። ከካሞች እከክ ታዲያ አንተ ምን ነው? ምንም እኮ አይደለም። ጥፍር ነው እንጂ የሌለ እከክ በሽነ እከካ
ምን ያደረክ ነው? ያው ቤቱን ልሸጠው ነው እኮ። በላይ ላይ ነው የምትሸጠው? አንቺ በላይ ላይ ወንድ ደርበሽ ለማንም ቆርቆራም ገንዘቤን ስትበትኛል ነበር። ይሄ ገርምሻል። በፍቃድ ትዳርን ለመበተን አስበሃላ? ሌላስ ምን ለማድረግ አስበሃል? ሌላ የትም የበተንሽውን ገንዘብ የትም ገብተሽ ታመጪዋለሽ። እንጂ የገባ ገንዘብ ተመልሶ አይወጣም። እሱን መንገዱን ስለማሳይሽ ቀላል ነው። እኔ በአንተ መንገድ መመራ ሰው አይደለሁም። ሳትወጂ በግድሽ ታደርጊዋለሽ። ሁሉም ነገር በጉልበትና በገንዘብ አይሆንም። ገባል? ከህይወት ልምዴ እንዳየሁት በገንዘብ ምንም ነገር የማይሆን የለም። እንግዲያውስ ሂድና ሚስትን በገንዘብ ፈልገህ ግዛ። ዶማ ገና ለገና ተመልካች የላትም፣ ዘመድ የላትም፣ ቤተሰብ የላትም ብሎ ህግ ባለበት ሀገር የፈለገውን ነገር ማድረግ የሚችል መሰለው? እኔማ አለቀው። አረ ምንም እንዳታደርጉት እንዴ! በዚህ ሁኔታ ግን ነገ ምን ሊያደርግ ነው? ምን ማለት ነው? እንደሱ አይነት ቃሽም ወንዶች የሚያደርጉትን ድርጊት ልፈጽም ይላል ነገ ተነስቶ። አይ ምንም አያረግም። ከዚህ በኋላ አንድ ላይ እንደማንኖር ነግሬሃለሁ። ማለት ተፋታችሁ እንዴ? አይ መጀመሪያም ህጋዊ ባል አልነበረም። ለመጋባት እንደወሰንን ነበር የታሰረው። ይቅርታ ልለቃቸው መጥቷል። አስገቢው። ናቲ ምንም ነገር እንዳታረጉት። የኔ ማር ትላንትና በተፈጠረው ነገር በጣም አዝኛለሁ። ተናድጄ ስለነበረ ነው። የኔና አንተ ነገር እዚህ አብቅቶለታል። ይገባሃል አይደለም? አንተ እኮ እናትና አባቴ እጃቸውን አንስተውብኝ አያውቁም። ለዚህ ነው እንደዚህ ባለጌ ዋልጌ ሆንሽው። ስሚ፣ ቀጥ ብለሽ ወደ ቤትሽ ግቢ። አለበለዚያ ምን? እሱን አሁን አልነግርሽም። ለማንኛውም ገንዘቤን አምጪ። ከመጀመሪያውኑ ገንዘብ ፈልገህ እንጂ እኔ ፈልገህ እንዳልመጣ አውቀዋለሁ። እሺ እኔ እኮ በጣም ግርም ይለኝ። ለምንድን ነው እስካሁን ማግባቷን ያልነገረችሽ? እሷ ችግር አለባት። እባክህ ሁሌም የውስጧን ማውራት አትወድ። ማግባት ብርቅ ነው እንዴ? ስንቱ በየቀኑ እየተጋባ በየቀኑ የሚፋታበት ሀገር አለ ያለ ነው። ለእሷ ማግባት ብርቅ ነው? ችግር አለ ናቲ? አቤት። ወንድሞቼ ተመስገን አምላኬ ተመስገን። እኔን መሬት ላይ አውርደ ከታማሚ ወደ አስታማሚ፣ ለምን አስታማሚ ወደ አሳካሚ ስለለወጥከኝ አመሰግናለሁ። ፈረሰኛው ጊዮርጊስ አመሰግናለሁ። ጎዱት። የዚህ ጋር የስፓይናል ኮርድ ችግር ነው። የዲስክ መንሸራተት ታውቂያለሽ? ተንሸራተተባቸው። ጎዷችሁ እንዴ? እግዚአብሔር ይመስገን ቀጥቀጥም እንጂ አልጎዱም። እኔ የምለው እንደው ከሰውነት እንደዚህ ወደ ቅርጫነት የለወጧችሁ ስንት ቢሆኑ ነው? ሁለት ናቸው። ሁለት? ታዲያ ሁለት አንሳላችሁ? አሁን እነሱ ሁለት ናቸው። አንዱ ብቻውን 10 አንዱ ብቻውን 10 20 ሆኖ ነው እንዴ? ለሁለት ሰው 20? እግዝቻ 20 ጊዜው ከፍቷል። ተጨካክነናል። ሰው ለስንት ነገር ይደራጃል። እነዚህ ሰው የማይመስሉ ሰዎች ሊደበድቡ ተደራጁ። በጣም እኮ ነው የሚገርም። ታዲያ እናንተ 20 መሆናቸውን ስታረጋግጡ ስልታዊ ማፈግፈግ አድርጋችሁ በሚቀጥለው 40 ሆነን አብዮቱን ከተከላካይነት ወደ አጥቂነት አንቀይረውም ነበር? ጩቤ አለ። በሉ ተነሱ። ቤት ወስዳችኋለሁ። ተነሱ። ቤት በቃ ቤት እንሄዳለች። አጥሚት ምናምን ልትሰራላችሁ ትችላለች። ተነሱ።
ከነዚህ ውዳቂ ቆሻሾች ጋር ምን አግኝተሽ ነው የተለጠፍሽ? ስማ ያደረግከው ያለው ነገር ምንም አይጠቅምም። ገንዘቤን ካላመጣሽ ደግሞ ሬሳቸውን ነው ማስታቀፍሽ። ደግሞ ወደ ቤትሽ ግቢ። እኮ አንተ ያለህ የኢትዮጵያ ህዝብ እህል በልቶ ማደሮ ብቻ ነው የሚገርመኝ። እንዴት በልቶ ያድራል? አፍ ውስጥ እኮ ባልና ሚስት የሚጨቃጨቁ ነው የሚመስለው። ምን አለ ቀስ ብትል። እኔ ግን የሚያሳዝነኝ ህብረተሰቤን በቀን 3 አበላለሁ ብሎ ቃል የገባው መንግስት ነው። በዚያ የያዘ እኮ መንግስት ቃል አባይ መሆኑ ነው እንዴ? አላችሁ እንዴ ጎዶ እንዴ? አይ ጂን ነው ጂን ነው እና ውስጤም አንዳንድ የማይታይ ነገር ሰባብሮ ዛሬ ብቻ እግዚአብሔር ይመስገን ተርፈናል። እንዳያያዛቸው እኮ ጨርሰውን ነበር። እግዚአብሔር ይመስገን። እና የማይታይ ከሆነ እንዴት አይተው ሰበሩ? ያሉ ለመስፈር ምን አራታዩ ታሪኩ ብዙ ነው ብነግርሽ ይቅርብሽ። ሰሞኔ ሰፈር ውስጥ የሚወራው በሴት ነው የተጣሉት ሰማው። እውነት ነው? ወይኔ እዚህ ሰፈር ሰው እንዴት ነው ታዲያ መኖር የሚቻለው ከሰው ጋር? ገና ሲወራ ውሸት ነው እንዴ? እውነት ነው። በሴት ነው። ማህደር የምትባል ልጅ አፋጀችን። ማህደር ዘፋኙ አውቀሻታል? ራሷ እንዴ ባለች ዳር አይደለች እንዴ? በሌላ ነገር እኮ አይደለም። አድናቂዎች ነን የሚሉ በዚህ በኩል መጥቶ ሌላ አድናቂዎች በዛው በኩል መጥቶ ሁለቱ አድናቂዎች ሲነጋገሩ በነገር አለመግባባት ተፈጠረ። እልም ያለ ጦርነት ተነሳ። እኔ በመሃል ሁለቱን በዲፕሎማሲ ያስማማሉ በመሃል ስገባ ተባራሪ ዱላ እጄ ላይ። በቃ ምን አለፋሽ? የሁለት አድናቂዎች ጦርነት ተናጋ። ቀስበል ግን ጦርነት ነው እንዴ? አንቺ ስራ የለሽም እንዴ ዛሬ? ኧረ አለኝ። ውጪ ያታደ ሌንቶ ምን አይነቷ መርፌ ነሽ በእናታችሁ? በነገር ጠቀጠቀችን እኮ። አንተ ደግሞ እዚህ ቁጭ ብለህ በምግብ ተጠቀጠቀናል። ጠቅጠቅ ግድ የለም። እስቲ ደግሞ እቺን አከላጋ አትንሳሳ። ምን ያንገበግባል? ልሰጥህ አይደል? ለራስህ አይደል የምሰጥህ? ምን ያንገበግባል? ልትደፋ ነበር እኮ። አንተ አታካብድ ስጠው። አትንሳሳፍ። ቀስ በል። ምግብ ላይም ሰከን ሲሉ ነው ጥሩ። የሚጠጣ ምን ይምጣል? ጁስ ዝጋ። ያሽ ፈርብላ በዛ። አሁንስ በዛና ተንዛዛ እንዴ! እኛ በመተካካት እንታመምልሃለን። አንተ ደግሞ መጠይቅ ልጠይቅ የሚል መፈክር እያነገብክ እየመጣ ትበላለህ። እኛ ፈዋረከን እንዴ አንተ? በልበላ አድርግ እናውጣ። ኧረ ያዝ እናውጣ ወደዛ። እዚህ ደግሞ ሲበላ እዚህ ቁጭ ብለን አናየ እንዴ? ናውጣ አንተ ጉታ። በላይ ላይ አደባባይ ዙር እናውጣ። ና ይኸውልህ ከአሁን በኋላ ስትሻለ እዚህ ቤት ልትጠይቀህ እንዳትመጣ እሺ? ግሪሳ እሺ ይመቻችሁ። አትወጡም ብዬ እኮ ቢራ ይዤ መጣሁ። ተሸክመሽ? አይ በላዳ። እንዴ ምን ነው እንዴ ሰው እንዳይከተለኝ ነው። ቆይ እንዴ አትክፈቺ። ከቢራ በፊት ጉዝጓዝ ያስፈልጋል። ቡሌ ቺቲ ተቀመጥ። ኦን ለኔም ቢራ ክፈትልኝ። በሽተኛ ይጠጣ። ምን አለ ብጠጣ?
አርፈ ግሉኮስን ጠጣ አላልክም? ተገናኘን። አየህ ተገናኘን። ነይ እናት ለበሽተኛ ጥያቄ አይደል የመጣው? የማይሆን ነገር ተሳስታ ነው። እቺ ልጅ ምን ታውቃለች ብላችሁ ነው? የእናንተን አመል ባታቅ ነው። በሽተኛ እንዴት ቢራ ይጠጣል? አይጠጣም። ነይ እንዴ በጣም ትልቅ እኮ ነው። ቀንሳት። እሺ ነይ እንጂ እሷን ደግሞ ያስካተን በጎረሳት። እሺ ቀጥሎ ደግሞ ይሄን የካብከውን ካባን ናዱ። እጅ መቼም ድማሚት እንጂ ምኑን አባረርከው ታዲያ? ማንን ነው እንዳደርስብኝ ያልከው አንተ? እኛም እስኪሻለን አንተ እዚህ ቤት እንዳትደርስ። አንተ መጋኛ ገበታ ላይ አትልከፈኝ። አንዴ ምን ሆነ መሰለሽ? ምንም አልሆነም። ምን አለ ባውራ? አታወራም። ቆይ እስቲ አውራበት። እሺ አንዴ ምን ሆነ? ስሚ ይሄ አንዴ ብሎ ከጀመረ እኮ ጆሮአችን ነው የሚያደማ። ምን አለ ወሬ ላይ ወቲንግ ባትገቡ። አንዴ ይኸውልሽ አንተ በቃ አታውራ ተባልክ። ዝም አትልም እንዴ? ይኸውልሽ አንድ ጊዜ ምን ሆነ መሰለሽ? አንተም አታውራ። እኔ እዚህ ቤት እያለሁ አታውራ። እኔም አዎ አታውራ። አታውራ አትጨቃጨቅ። አታውራ በቃ አታውራ። አንተ ምን አሉ? እንተኛበት ረበሻችሁ ነው። መቼ ነው? ዛሬ ነው? ነገ ነው? ነገ እንተያያለን። አዳሜ ከቤቴ ነው የማባረርሽ። እውነትዎትን ነው? ተሸወዱ። ኮንዶሚኒየም ደርሶናል። ልንወጣ ነው። ተከራይ ፈልጉ። ተኝተዋል። ዋና አንደኛ ከለምሽ እሰርት እስኪ ዋና ቦስ እየደወለ ነው። ስደወለ ቦስ ሄሎ እስካሁን አልወጣችም? እስካሁን አልወጣችም። ነገ ሁለቱንም ፈልጋችኋለሁ። እሺ ናቲ ተነስ። መጥቷል እንዴ ናቲ? ነገ ደውላችሁ ምንድነው ግን የሚፈልጉት? ምንድነው የሚፈልጉት ግን? በእናት በዛ አሁንስ በዛ። ዝም ብለህ ዝሮጥላቸው ጊዜ ፒስ ሜከር አደረጉን እንዴ? ለማን አናግራቸው? ምንድነው የምትፈልጉት? ስለናናግራቸው ሮጠን ከጨረስን በኋላ ነው እናናግራቸው የምትለው። መጀመሪያ አትልም ነበረ? ፈራህ እንዴ? በፈራስ ምን ያንሰኛል? ምን ያንሰኛል በፈራስ? ፈራህ እንዴ ይላል እንዴ? አልፈራም። ፈርታ? ለምን ፈራለሁ? ፈርታ? አልፈራም።
ካልፈራን እናናግራቸዋለን። የት ቤት ሄዱት? እናናግራቸዋለን። በዚህ ነው እኮ እናናግራቸው። ቆይ እናናግራቸዋለን። ይምጣ ያናግሩን። እነሱ መጀመሪያ ያናግሩና እኛ ሄደን እናናግራቸዋለን። ቆይ ታዲያ እናናግራቸዋለን። አንተ ደግሞ ልናናግረው እንፈልጋለን። ታናግሩት ትፈልጋላችሁ? አዎ። እሺ አናግረን እንጂ እኔ ጮሃለሁ። ኧረ አናግረን ታው እንዴት ጺሜን ይሄንን ቆረጥክ ማለት ዋጋ ያስከፍላል። በስንት ጥረት የመጣ ጺም ነው። ታው አንተ ሰውዬ ስማ፣ እንኳን ጺምህን አይደለም ምላስህን ምናምንህን ነው የምቆርጥልህ። እስቲ ዙር። ምን መሰለህ ያንተን ያህል ባላፈቅራትም አምናት ነበር። እና ሳታፈቅራትም ታገባት? ፍቅርና ትዳር ለየቅል አይደል የሚባለው? ወይ ሰው መሆን ድሀ ብቻ የሚተርት ይመስለኝ ነበር። ሀብታም ይተርታል እንዴ? ህዝቡ እኮ በተረት አለቀ። ይድኔሙት አንበሳ ነህ። ስነ ቃል የተፈጠረው ኢትዮጵያ ውስጥ ነው አላልኩም? አንበሳ የቆሎ ተማሪ ነበርክ እንዴ በፊት? ስሙ እናንተ ያንን ጮማ ነው ሞራ የሚባል ልጅ አንጠልጥላችሁ አምጡልኝ። ለማንኛውም እናንተ ከዚህ በህይወት የምትወጡት እሷ ገንዘቤን ስታመጣ ብቻ ነው። አልበዛም? እንዳውንስ አንተ ሰው የምሰራውን ነገር ወቅ እንጂ እንዴ! የህግ ከለላ ያለን ሰዎች ነን። እኛን ገለ በነፃነት የምትኖር ይመስላል? በህግ አምላክ ገንዘብ ካለ ምንም አትሆንም። ተው በገንዘብ አትመካ። ተው ገንዘብ አላፊ ጠፊ ነው። ተው አንተ ትልቅ ሰው አይደለ? ተው ግን ተው ገንዘብ አላፊ ጠፊ ነው። ተው እሺ። ገንዘብ ከድህነት እንጂ ከሞት አይደለም። እሺ ምን ላድርግህ? የተማረ ግደለኝ እንዳልጨብጥ ታስሬያለሁ። አንተ ድንጋይ ራስ ዝም በል። ምን ያስቃል? ድንጋይ ራስ እያለ እኮ ይበላ። እዚህ ሁሉ ጦስ ውስጥ የገባ ነው በአንተ ምክንያት ነው። ድንጋይ ራስ ቢል ብርቅ ነው? ድንጋይ ራስ በል። አንተ ድንጋይ ራስ ከተባልክ ምን ሊባል ነው እሱ? ሰው እኔ እንደዚህ አይነት ስህተት አልተሳሳትም። እንደዚህ የሚያብለጨልጭ መላጣ እያየሁ ድንጋይ ራስ ብዬ አልተሳሳትም። ከርቡሽ ራስ ሄሎ ስልካቸውን ቢያለኝ እኮ ጮማ። ኧረ እባክሽ እንዴ! እኔ እኮ ካንቺ ጋር መስሎኝ ነው። ቆይ እስኪ አንዴ። በቃ ሰፈር መጣሁኝ። እሺ ሰፈር እንገናኝ። እሺ ሃሎ ማሪ፣ ንዴትሽ አልበረደልሽም እንዴ?
ሰማኛለህ? ልጆቹ የት ነው ያሉት? ምን ስለምንድን ነው የምታወሪው? ይኸውልህ በእኔና በአንተ ጉዳይ ልጆቹን አትክተት። ማሪ አፈቅርሻለሁ። በእኔና በአንቺ መሀል ማንንም ሰው አይገባም። ልጆቹ አንድ ነገር ቢሆን ግን እገልሃለሁ። ለማንኛውም የገንዘቡን ጉዳይ እንዴት አድርግሽው? ምንም ምርጫ ያለሽ አይመስለኝም። ማሪ አፈቅርሻለሁ። አፍጥኝው። ሄሎ 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 ጮማ። ሄሎ ዳጊ። ታላቁ ሩጫ በኢትዮጵያ ላይ ነው። ምን ነው? ምን ሆነሃል? የሆኑ ከዘይት በርሜል መለስ ያሉ ሰዎች እያባረሩኝ ነው። ይኸውልህ እኔ ሰፈር ውስጥ መኪና ይዤ ቆሜያለሁ። ውጣና ተያዝላቸው። ምን ነው አንቺ ደህና ሰው አልነበርሽ እንዴ? እንዴ አሳክመሽ አዳሽ ለነሱ ልታስቂ ነው? ቆይ ቢገሉኝ ምን ትጠቀሚያለሽ? አይገሉህም። ውጣና ተያዝላቸው። ደግሞ እናት ጋር ነው የሚወስደው። እኔ እከተላቸዋለሁ። እሺ እሺ። ፍሬንዶች ፈልጋችሁኝ ነበር? ትንፋሻችሁን እኮ ለማክሩ ብዬ ነው። አረ ፍሬንዶች ሙዳት ያዙ እንዴ! እኔ እኮ እንደዚህ ነገር ማቆ ፊልም ላይ እኮ ነው። ምንድነው እንዴ? አረ በጣም ትገርማላችሁ። በሉ በሉ ቦታ እንቀይር። አረ በእናትህ እንዴ መደራደር አይሻልም? በዛሬ በሰለጠነ ዘመን እኔ ግን ወንድ ነኝ፣ ሙት ወንድ ነኝ። ሃትሪክ ሰራ ደረደርከን እኮ ሶስታችንን። በገዛ ሜዳ ነጥብ አልጣልክም። ጎበዝ ጎበዝ። ማካት ለፍፍ አንተ ራስህ አትለፍ። አንተ ባመጣው ጦስ ነው እኛ እዚህ እንዲህ የምንሰቃይ። ሰው ሜዳ ላይ ሄደ ጎል ባታስቆጥር ኖሮ ይሄ ሁሉ ጦስ አይመጣብንም ነበር። ሸለቱ ጎሽ ፍየል ነበር ወደ በግ ቀየሩ። አሁን ደግሞ ሞላሰስ ስትወስድ ሰውነት መለስ ይላል። ጥሩ ነው። ጸው ጺም ነበር ያዘው። ምን አለ ጸጉርህንም በቆረጡ። ዝም አትልም? አንተ አፍህን ካልዘጋህ ይኸው ደህና አድርገው ይዘጉልኛል እነሱ። እንዴ ፓ አንጀሊና ጆሊ ከቻለች። ብራድ ፒት ተነስና ተቀበላት። ወዳት እሱ ነው ብራድ ፒት። ምን ያንቀሸቅሻል? እናንተ ደደቦች ስራችሁን አያችሁት አይደል? ሰው እኮ እንደዚህ ማሰቃየት አትችልም። ሁማን ራይትስ ልታስጥያቸው ነው የመጣሽው? እየሰራ ያለው ነገር ወንጀል እንደሆነ ይገባሃል? ወንጀል ከሆነ ሂጂና ክሰሽ። ልቀቃቸው ብያለሁ። ገንዘቡ እንደሆነ መቼም አታገኘው። እንግዲያውስ በልጆቹ ፈረርሽ ማለት ነው። ልቀቃቸው ብያለሁ። ባላቁ ምን ታመጫለሽ? እማመጣውንማ አሳይሃለሁ። ህግ እንደሆነ ምንም እንደማያደርገኝ አይተሽዋል። ቾምቤ
በተለያዩ የሙስና ወንጀሎች ተፈርዶባቸው በማረሚያ ቤት የቆዩት አቶ ይድነቃቸው ማንደፍሮ ከማረሚያ ቤት በሕገ ወጥ መንገድ በመውጣት ባደራጁት ቡድን በቤተሰቦቻቸው ላይና በቤተሰቦቻቸው የቅርብ ሰዎች ላይ የማፈን ተግባር በመፈጸምና በማስፈራራት በመዛት ላይ እንዳሉ በታፋኝ የቅርብ ሰዎች አማካኝነት ጉዳዩን በቅርበት ሲከታተል በነበረው የሕግ ክፍል በቁጥጥር ስር መዋላቸውን ፖሊስ አስታወቀ።